ጤና ይስጥልን ሰርክላውያን እንደምን አላችሁ? ዛሬ የምናየው ሐሳብ የብልጽግናው መንግስትን ክሹፍነት ባለፉት 5 ወራት የወጡ ዓለም አቀፍ ሪፖርቶችን መሰረት አድርገን የብልጽግና መንግስት አሁን ያለበትን ነባራዊ ሁኔታ ምን እንደሚመስልና በተለይም ደግሞ ምርጫ ለማከናወን እየሄደበት ያለውን ርቀት ለማየት እንሞክራለን። እንግዲህ በዚህ ሁኔታ ላይ ያለ እንዴት ምርጫ ሊያደርግ ይችላል የሚለው ማለት ምርጫው ማድረጉ ራሱ በጣም ምን ያህል ትራጀዲ እንደሆነ ምን ያህል አስቂኝም ጭምር እንደሆነ የሚያሳየውን መንገድ ነው ለማየት እንሞክር ማለት ነው። እንግዲህ ባለፉት 5 ወራት ማለትም ከጥር ጀምሮ እስካሁን እስካለንበት ግንቦት ድረስ በብልጽግና መንግስት ላይ እንግዲህ ከጸጥታና ደህንነት እንዲሁም ከሰብአዊ መብት አያያዝ አንጻር በርካታ ዓለም አቀፍ ተቋማት መግለጫዎችን አውጥተውበታል። አንዳንዶቹም ደግሞ 2-3 ጊዜ ማለት ነው። እንግዲህ እነዚህ መግለጫዎች አሉታዊ መግለጫዎች ናቸው፣ ሰላምና ጸጥታው በተመለከተ ማለት ነው። ለምሳሌ እንደ ሂውማን ራይትስ ዎች፣ እንደ የአምነስቲ ኢንተርናሽናል፣ የቢቲ ትራንስፎርሜሽን ኢንዴክስ የሚባል ተቋም አለ፣ የኢንተርናሽናል ክራይሲስ ግሩፕ የሚባል አለ። እነዚህን መሰረት አድርገን አለፉት 5 ወራት ያወጡትን መግለጫ መሰረት አድርገን አንዳንድ ሀሳቦችን እንግዲህ ለምሳሌ ምን አሉ የሚለውን እና ከዛ በኋላ ደግሞ ምርጫው ላይ ያለውን ነባራዊ ሁኔታ ሀገሪቱ አሁን ያለችበት ነባራዊ ሁኔታ ለማየት እንሞክራለን ማለት ነው። እንግዲህ በእነዚህ ግምገማዎች መሰረት እነዚህ ተቋማት ባወጡት ግምገማና መግለጫ መሰረት ሀገሪቱ ከአማራና ኦሮሚያ ክልል ግጭት ባለፈ በሰሜን ኢትዮጵያ አዲስ የጦርነት ስጋት ውስጥ መግባቷ እንግዲህ ምን ያህል አስጊ ደረጃ ላይ እንዳለች ይህንን መሰረት አድርጎ ለምሳሌ ሰሞኑን ለዲፕሎማቲክ ማህበረሰቡ የኢፌዴሪ መከላከያ ሚኒስቴር መግለጫ መስጠቱና ማብራሪያ መስጠቱን በትናንትናው ዕለት ሲገለጽ ነበር። ይሄ ማለት ነው በተለይ እንደ አዲስ በሰሜኑ በኩል ያለው ውጥረት ምን ደረጃ ላይ እንደደረሰ የሚያሳይ ነው። እንግዲህ ለምሳሌ አማራ ክልል ግጭትን በተመለከተና ሰው አልባ ድሮኖችን ጥቃት በተመለከተ ባለፉት 5 ወራት ውስጥ የወጡ ሪፖርቶች ዓለም አቀፍ ሪፖርቶች እንደሚያመለክቱት ከሆነ በግንባር ቀደምትነት ያነሱት ምንድነው በአማራ ክልል እና በፌደራል መንግስት መካከል በፋኖ ታጣቂዎች መካከል ማለት ነው የሚካሄደው ቀጣይነት ያለው የትጥቅ ግጭት ነው። እንግዲህ በዚህ ሂደት ውስጥ የድሮን ጥቃቶች ተፈጽመዋል። የሰብአዊ መብት ተሟጋቾች በክልሉ የመንግስት ኃይሎች የሚሰነዝሯቸውን የድሮን ጥቃቶችና በንጹሃን ዜጎች ላይ እየደረሱ ያሉ ከባድ ጉዳት በስፋት ዘግበዋል። በተለይም በሰሜን ሸዋና በምስራቅ ጎጃም ዞኖች የተፈጸሙትን ጥቃቶች እንዲሁም ህጻናትና ነፍሰ ጡር ሴቶች ያለቁበትን ሁኔታ በደቡብ ላይ የተከሰተውን የቢቢሲን ዘገባዎች ምናምን መሰረት አድርገው ስጋቶቻቸውን ገልጸዋል። እነዚህ ተቋማት ማለት ነው። የጦር ወንጀል ክሶችን በተመለከተ ሁለቱም ተዋጊ ወገኖች ባለም አቀፍ ህግጋት የተከለከሉ የጦር ወንጀሎችንና ሰብአዊ መብት ጥሰቶችን እንደፈጸሙ ሪፖርቶቹ አመላክተዋል። በነገራችን ላይ የትኞቹ ሪፖርት የሚለውን ቀደም ሲል አንስቻለሁ። ሂውማን ራይትስ ዎች አውጥቷል፣ ኢንተርናሽናል ክራይሲስ ግሩፕ አውጥቷል፣ እንደገና ደግሞ ቢቲ ትራንስፎርሜሽን ኢንዴክስ አውጥቷል እና ደግሞ አምነስቲ ኢንተርናሽናልም ይህን ጉዳይ አረጋግጧል። ከፈለጋችሁ ከጥር ጀምሮ እስከ አሁን እስካለንበት ወር ድረስ ያለውን የነዚህን ተቋማት ሪፖርት ማየት ትችላላችሁ ማለት ነው። የህግ አስከባሪዎች እርምጃን በተመለከተ የመንግስት የጸጥታ ኃይሎች ከህግ ማስከበር ተልዕኮ ውጪ ተቃውሞን ለማጨናገፍ ከልክ ያለፈ እንግዲህ ኃይል እንደሚጠቀሙ ኢቭን ቢቲ ሪፖርት ጭምር በምሳሌነት አስፍረዋል። የሰሜን ኢትዮጵያ ጦርነት አዲስ የውጥረት ማዕከልና የትግራይ ድንበር ስጋትን በተመለከተ እንግዲህ በ2026 የመጀመሪያዎቹ 5 ወራት ውስጥ የተከሰተው ትልቁ የደህንነት ስጋት መሆኑ በፌደራል መንግስትና በትግራይ ክልል ወይም ደግሞ ይሄ ጽምዱ በሚባለው ኃይል በኩል ያለው ግንኙነት በከፍተኛ ደረጃ ከመበላሸቱም በላይ ወደ ውጥረት ተቀይሯል። እንግዲህ የፕሪቶሪያ ስምምነትም ተስተጓጉሏል። እንደሚታወቀው የኢንተርናሽናል ክራይሲስ ግሩፕ የካቲት 26 ላይ ባወጣው ሪፖርት እንደሚያሳየው ከሆነ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ በክልሉ ድንበሮች ላይ አዳዲስ ፍጥጫዎች ተፈጥረው እንግዲህ አሁን አለንበት ደረጃ ላይ ደርሰናል ማለት ነው። የጦር ኃይሎች ማዕከላዊ ክምችትን በተመለከተ እንግዲህ የት ጦር በከፍተኛ ሁኔታ ተፋጦ ወይም ሰፍሮ ይገኛል ብለን ስናይ በጸለምት፣ በአፋር፣ መጋሌና ባላ አካባቢዎች የተከሰቱ ግጭቶችም ነበሩ። በነገራችን ላይ እነዛን ግጭቶች ተከትሎ አሁን ላይ ከፍተኛ መፋጠጥ አለ። የአካባቢ ነዋሪዎችም ዳግም ማፈናቀል እንዳይከሰትባቸው የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ባወጣው መግለጫ
አሳስቧል በነገራችን ላይ እና ኤርትራ ድንበርና ቀጣናዊ ስጋትን በተመለከተ የፌዴራል መንግስቱ በታላቅ የጦር ዝግጁነት ላይ እንደሚገኝ በተደጋጋሚ በዛቻዎቹ አሳይቷል። የኤርትራ መንግስትም እንዲሁ በሚያቀርባቸው ተመሳሳይ ክሶች ማረጋገጥ ይቻላል ማለት ነው። ሀገሪቱ ወደ ሌላ መጠነ ሰፊ ግጭት እና ጦርነት ልትገባ እንደምትችል ዓለም አቀፍ ተንታኞችም ጭምር በዚህ ጉዳይ ላይ ማብራሪያ እየሰጡበት የሚገኝበት ሁኔታ ነው ያለው። የኦሮሚያ ክልል የደህንነት ስጋትና ቀውስን በተመለከተም እንግዲህ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት አለ። ከዛ ውጭ ደግሞ ሌሎች የሸኔ ታጣቂዎች የሚባሉ መንግስት ያታጠቃቸው አካላትም አሉ። እንግዲህ በእነዚህ በኦሮሚያ የኦሮሞ ነጻነት ግንባር ወይም ደግሞ ኦላ እና በመንግስት መካከል የሚደረገው ግጭት ተጠናክሮ የቀጠለበት ሁኔታ ነው ያለው። ምንም እንኳን እንደ አማራ ክልሉ እየሰፋ ባይሆንም ማለት ነው። እንግዲህ ባለፉት ጥቂት ወራት ውስጥ የአሰቃቂ እገታና የሽብር ተግባራት በክልሉ መበራከታቸውን በርካታ ሪፖርቶች አመላክተዋል ማለት ነው። ዓለም አቀፍ ሪፖርቶች ቀደም ሲል እንዳነሳሁት ማለት ነው። ለምሳሌ መንገድ ላይ እገታን በተመለከተ በተለይም ከአዲስ አበባ ወደ ተለያዩ ክልሎች ማለትም ለምሳሌ ወደ ቆልቤ መስመር ወደ ሐረር ሲኬድ መታራ ላይ የሚያጋጥሙ ችግሮች የሚታወቁ ናቸው። በአማራ ክልል በኩል ደግሞ በተለይ ከሰሞኑ እኛም እንደሰራ ነው በርካቶችም እንትን እንዳሉት ማለት ነው እንደተዘገበው ማለት ነው አሊዶሮ የሚባለው አካባቢ ላይ በሰሜኑ ኢትዮጵያ መስመር በዚህ በፍቼ በኩል ብዙ ጊዜ እገታዎች የሚፈጸሙበት ወለጋ እንደዛ በርካታ ሰዎች የሚጎዱበት ሁኔታ ነው ያለው። እንግዲህ በቅርቡ ደግሞ በአዳማ ጮሌ መስመር የተፈጸመው የአርባ መንገደኞች እገታም ለዚህ ማሳያ ተደርጎ የሚወሰድ ነው። የዜጎች መፈናቀልን በተመለከተ በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች ላይ በተቀሰቀሱ ግጭቶች ሳቢያ እንግዲህ በ10 ሺህ የሚቆጠሩ ዜጎች መሰደዳቸውን በየክልሉ ያለው ደካማ የመንግስትን የጸጥታ መዋቅርን ጭምር የታየበት ነባራዊ ሁኔታ ነው ያለው ማለት ነው። ሁሉም ክልሎች የጸጥታ መዋቅር አላቸው። ነገር ግን የጸጥታ መዋቅራቸው ጠቅላላ ወደ ሰሜኑ በመዞሩ ምክንያት የአካባቢውን ሰላም ማስጠበቅ አልቻሉም። አንደኛ የሰላም አደፍራሹ ኃይል ራሳቸውን ጭምር ስለሆኑ ሀገር ፈርሳለች ሲባል አንዳንዶች በነገራችን ላይ ሌላ ነው የሚመስላቸው። አንድ የሀገር መፍረስ ምሳሌው ይሄ ነው። በቃ ማፊያዊ ስርዓት ሀገር ላይ እንዲዘረጋ ማስቻል ማለት ነው። ሌላኛው የፖለቲካ ምህዳሩ መጥበብና የ2026 ሀገራዊ ምርጫ በተመለከተ እንግዲህ የምንመጣበት ጉዳይ ነው። ኢትዮጵያ አሁን ግንቦት 24 አካሄዳለሁ ባለችው በዚህ በሰባተኛው ምርጫ በተዘጋጀችበት በዚህ ወቅት እንግዲህ ዓለም አቀፍ የነጻነት ተቋማት የሀገሪቱን የፖለቲካ አካባቢ ባሉታዊ መልኩ ገምግመውት ጨርሰዋል። ታዛቢዎቻቸውንም አይነው። የነጻ ፕሬስ እና የጋዜጠኞች አፈናን በተመለከተ የፍሪደም ሃውስ የ2026 ሪፖርት ኢትዮጵያን ነጻ ያልሆኑ ወይም ደግሞ ኖት ፍሪ ሀገራት ተርታ መድቧታል። መንግስት በነጻ መገናኛ ብዙሃን እና በሲቪል ማህበረሰብ ድርጅቶች ላይ የሚያደርገውን ክትትልና ስርዓት ማጠናከሩን ገልጿል። ይህ ተቋም እንግዲህ የተቋሚዎች እንቅስቃሴ መገደም በተመለከተ ይኸው የፍሪደም ኦፍ ሙቭመንት ስጋቶችን እንደሚያሳዩት ከሆነ በሀገሪቱ ባሉ በርካታ የኮማንድ ፖስት መዋቅሮች ምክንያት የፖለቲካ ፓርቲዎች በነጻነት ተንቀሳቅሰው መወዳደር አልቻሉ። ይህም የሚያመጣውን ምርጫ ታማኒነት እንደማይሆን አመላካች ነው ማለት ነው። የምርጫ ውጤቱም ሆነ የሚመጣውን የምርጫ አጠቃላይ እንቅስቃሴ በተመለከተ ከታማኒነትም ከህግ ውጪ መሆኑን የሚያመላክት ነው። እንግዲህ ባለፉት 5 ወራት አጠቃላይ የወጡ ዓለም አቀፍ የጸጥታና ደህንነት ሪፖርቶች እንደሚያሳዩት ከሆነ የብልጽግና መንግስት ሀገራዊ መረጋጋትን ለመፍጠር የጀመራቸው እንደ ሀገራዊ ምክክር ኮሚሽንና የሽግግር ፍትህ ያሉ ውጥኖች እንግዲህ በተግባር መሬት ላይ አለመተግበራቸውን እነዚህ ሪፖርቶች አረጋግጠዋል። ማለት እኛ ባይናችን የምናየው እንዳለ ሆኖ ዓለም አቀፉ ዓለም እንዴት ያየዋል የሚለውን ለማየት ማለት ነው። ሪፖርቶቹ እንደሚጠቁሙት ከሆነ እንግዲህ መንግስት የጦርነትና የኃይል እርምጃዎችን በውይይትና በዲፕሎማሲ ካልተካ የሀገሪቱ የጸጥታ ቀውስ ቀጠናዊ ስጋት መሆኑ አይቀሬ መሆኑ ምንም ጥርጥር የለውም። እንግዲህ አሁን ባለው ሁኔታ የኢትዮጵያ ተጨባጭ ሁኔታ ላይ ምርጫ ማድረጉ አግባብነት የሌለውና የዜጎችን ሞትና ስቃይ የሚያበዛ የሚያራዝም መሆኑ ምንም ጥርጥር የለውም። ይሄ ዓለም ጭምር የመሰከረው ነባራዊ ሁኔታ ነው ማለት ነው። ሰርክላውያን ከጀርባ ያለው የድምጽ መረበሽ ከወዲሁ ይቅርታ ጠይቃለሁ ማለት ነው። ስለተከታተላችሁ እናመሰግናለን።